ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ በክረምት በጎ ፍቃድ መርሃ ግብር በሃላባና ከምባታ ዞኖች የተገነቡ ሞዴል የገጠር መንደሮችን አስረከቡ። የአዲስ አበባ ከተማ አስተዳደር ለሕዝቡ ተጨባጭ ምላሽ መስጠትና ቀልጣፋ አገልግሎት ማቅረብ ላይ ትኩረት አድርጎ እየሰራ እንደሚገኝ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከውጭ የእስራኤል ጋዛ ጦርነት እንዲቆም ዓለም አቀፋዊ ግፊት በበረታበት በዚህ ወቅት ጦርነቱን ለማስቆምና በጋዛ ታጋቾችን ለማስፈታት አዲስ ዲፕሎማሲያዊ ጥረቶች እየተደረጉ ስለመሆኑ ተገለጸ። ክቡራትና ክቡራን ተመልካቾች በቆይታችን የሀገር መከላከያ ሰራዊት የቢዝነስና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው አለም ሰገድ አበበ አብሬያቸው የምቆይ ይሆናል። አብራችሁን ቆዩ። ወደ መጀመሪያው ጉዳይ አለፍን። ጠቅላይ ሚኒስትር አብይ አህመድ በክረምት በጎ ፍቃድ መርሃ ግብር በሃላባና ከምባታ ዞኖች የተገነቡ ሞዴል የገጠር መንደሮችን አስረከቡ። መንደሮቹ የአርሶ አደሮችና አርብቶ አደሮችን ሕይወት ለማሻሻል የምናደርገው ጥረት ተስፋ ሰጪ ጅማሮ ነው ብለዋል። ቤቶቹ የፀሐይ ማመንጫ የተገጠመላቸውን ለማብሰል ደግሞ ከእንስሳት እዳሪ ባዮጋዝ የሚጠቀሙ የተለየ ሳሎን መጸዳጃና ሰርቪስ ቤቶች የተሟላላቸው ስለመሆናቸውም ተናግረዋል። ንጽህናን በሚያረጋግጥና የአኗኗር ደረጃን ከፍ በሚያደርግ አኳኋን የተለየ የእንስሳት በረትም ተሰርቶላቸዋል ነው ያሉት ጠቅላይ ሚኒስትሩ። እነዚህ የገጠር ኮሪደር ልማት መንደሮች የገጠሩን አኗኗር የማሳደግ ህልማችን አካል በመሆን ተስፋፍተው የሚሰሩ ይሆናልም ብለዋል። ባለፉት 7 ዓመታት የክረምት በጎ ፍቃድ በከተሞች ለሚኖሩ ለችግር የተጋለጡ ወገኖች መኖሪያ ቤቶችን ስናቀርብ ቆይተናል ያሉት ጠቅላይ ሚኒስትሩም አሁን ደግሞ በገጠር ኮሪደር ልማት የስራውን እመርታ ወደ ገጠር እናስፋፋለንም ብለዋል። ግለሰቦች፣ ድርጅቶችና የዲያስፖራ ማህበረሰብም እነዚህን ስራዎች እንዲደግፍና እንዲሳተፍ ጥሪም አቅርበዋል። ባለፈው ጉብኝቴ ወቅት ያቀረብኩላችሁን የቤት ስራ በመወጣት በአጭር ጊዜ ውስጥ በራስ አቅም በሃምብሪቾ ተራራ ደረጃንም በእጥፍ ሰርተው ላጠናቀቁት አመራሮች ያለኝን ምስጋና አቀርባለሁ ብለዋል። ወደፊትም የየአካባቢው አመራሮች ከተለያዩ ባለድርሻ አካላት የተሰሩትን ሞዴል መንደሮች በመጪው ዓመት በየዞኑ ወደ 100 ቤቶች እንዲያሳድጉ አሳስባለሁ ሲሉ ጠቅላይ ሚኒስትሩ በነበራቸው ቆይታም ተናግረዋል። የአስተዳደርና ወሰን የማንነት ጥያቄዎች ህገ መንግስታዊና ህጋዊ አሰራርን በተከተለ አግባብ ህብረ ብሔራዊ አንድነትን በሚያጠናክር መልኩ ምላሽ እንዲያገኙ እንደሚደረግ በፌዴሬሽን ምክር ቤት የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ገለጸ። የፌዴሬሽን ምክር ቤት በ6ኛ የፓርላማ ዘመን 5ኛ ዓመት የሥራ ዘመን 1ኛ መደበኛ ስብሰባ የማንነት አስተዳደር ወሰንና ሰላም ግንባታ ቋሚ ኮሚቴ 2017 በጀት ዓመት የዕቅድ አፈጻጸም ሪፖርትን በማዳመጥ የ2018 በጀት ዓመት እቅድ ላይ ተወያይተው አጽድቋል። የቋሚ ኮሚቴው ጸሐፊ አቶ ፍቅሬ አማን በህዝቦች በሚቀርቡ የማንነት አስተዳደር ወሰንና ሰላም ግንባታ ጉዳዮች ላይ የተከናወኑ ተግባራት ከዚህ ቀደም ከሚቀርቡት አንጻር ሲታይ እየቀነሱ እንደመጡም ተናግረዋል። በ2018 በጀት ዓመትም ለሚቀርቡ የማንነት ይታወቅልኝና የህዝብ ውክልና ቤቱታዎች በጥናት ላይ የተመሰረተ ምላሽ ለመስጠት በትኩረት ይሰራልን ብለዋል። የአዲስ አበባ ከተማ አስተዳደር ለህዝቡ ተጨባጭ ምላሽ መስጠትና ቀልጣፋ አገልግሎት ማቅረብ ላይ ትኩረት አድርጎ እየሰራ እንደሚገኝ አዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በቦሌ ክፍለ ከተማ የተገነባውን የአዲስ መሶብ 1 ማዕከል አገልግሎትን መርቀው ለአገልግሎት ክፍትም አድርገዋል። ጽዮን ወንዲያፍራው ተጨማሪ ዘገባ አላት። በቦሌ ክፍለ ከተማ የተገነባው መሶብ የ1 ማዕከል ዲጂታል አገልግሎት ህንፃ ክብርት ከንቲባ አዳነች አቤቤ እንዲሁም የተለያዩ የክብር እንግዶች በተገኙበት ተመርቆ ለአገልግሎት ክፍት ተደርጓል። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ክቡር ዶክተር ጀማል ጀንበር በዛሬው ዕለት ተመርቆ ለስራ ክፍት የተደረገው ማዕከል 12 የከተማ አስተዳደር ተቋማትና 96 አገልግሎቶችን በውስጡ የያዘ መሆኑንም ገልጸዋል። ዛሬ በይፋ የሚመረቀውና ወደ ሙሉ ትግበራ የሚገባው ሁለተኛው የመሶብ የ1 ማዕከል አገልግሎት ለጊዜው 12 የከተማ አስተዳደሩ ተቋማት፣ 3 የፌዴራል ተቋማትና 96 አገልግሎቶችን ይዞ ወደ ተግባር የሚገባ ሲሆን ይህ
አገልግሎቱን ተደራሽ በማድረግ ረገድ ትልቅ ፋይዳ ይኖረዋል። በቀጣይም ጥናትን መሰረት ባደረገ መልኩ የተቋማትን አገልግሎቶች እንዲሁም የማዕከላት ብዛት እየጨመረ የሚሄድ ይሆናል። እንዲሁም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የተቋም ለብዙ ዘመን የአገልግሎት አሰጣጥ ማነቆ የሆኑትን ችግሮች በማስቀረት ረገድ ትልቅ ሚና እንዳለው በመጥቀስ መንግስት የድርሻውን የተወጣ መሆኑንም ጠቁመዋል። እንግዲህ በሁሉም ይህን ችግር ለመፍታት መንግስታችን ፓርቲያችን የአንድ ማዕከል አገልግሎትን አንድ ላይ በማምጣት በተለይ ህዝባችን የሚንገላታበትን ወይም የሚቸገርበትን ሴክተር ችግር ለመፍታት የተሰራ ስራ ነው። እንግዲህ ፓርቲያችን ያው የሰው ተኮር ነው ስንል እንግዲህ አገልግሎት ፈላጊው እነዚህን ሁሉ አገልግሎቶች በአንድ ቦታ አግኝቶ አገልግሎቱን በጥራትም በፍጥነትም በተለይ ደግሞ ከኮራፕሽን ነፃ የሆነ ቦታ ፈጥረን እንድንሰራ የተፈለገበትም እንግዲህ አንድ ተቋም አንድ አገልግሎት ብቻ ሰጥቶ የሆነ ቦታ ላይ የሚሰጥበትና የሚቀመጥበት ጊዜ ታሪክ እየሆነ ነው ማለት ነው። የምረቃ መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ሀገራችን በብዙ ዘርፍ ከፍተኛ የልማት ለውጥ እያስመዘገበች መሆኑን በማከል እነኚህ የልማት ውጤቶች የተሟሉ መሆን የሚችሉት በፈጣንና ቀልጣፋ አገልግሎት ሲደገፉ ነው ብለዋል። ከፈጣንና ቀልጣፋ አገልግሎት ጎን ለጎን ምንሰራቸው የልማት ስራዎች የተሟላ ብልጽግና ሊያመጡ የሚችሉት ከብልሹ አሰራርና ከሌብነት የራቁ የጸዱ መሆን ሲችሉ ነው። እነኚህን የልማት ስራዎች በተሟላ ሁኔታ ህዝባችን ጋር በማድረስ በኩል ረጅም ርቀት እየሄድን ቢሆንም ከህዝባችን በአገልግሎት በኩል በርካታ ወቀሳዎችና ቅሬታዎች ይቀርባሉ። መንግስት ይህንን እያዳመጠ ዝም አላለም። ለዛ ምን አይነት መሰረታዊ ለውጥ ለማምጣት የሚያስችል ምላሽ መስጠት እንደሚቻል አቅዶ በተሟላ ሁኔታ እንደ ሀገር ለመተግበር ያደረጋቸው ጥረቶች አሁን በተግባር ምላሽ መስጠት ምዕራፍ ላይ መድረስ ችለዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ ሰጪነት በተለያዩ የአዲስ አበባ ክፍለ ከተሞች ተግባራዊ ሲደረግ የቆዩት የመሶብ የአንድ ማዕከል አገልግሎት በቀሩት የአዲስ አበባ ክፍለ ከተሞችም ተግባራዊ እንደሚደረጉ ተገልጿል። በፖሊሲዎችና ትግበራዎች መካከል ያለውን የፋይናንስ ክፍተት ለመሙላት ውይይት የሚደረግበት 11ኛው የአፍሪካ ቲንክ ታንክ ጉባኤ መካሄድ ጀመረ። ጉባኤው ከግብር ወደ ተግባር በሚል መሪ ሀሳብ ዛሬን ጨምሮ ለሚቀጥሉት 3 ቀናት የሚቆይም ይሆናል። የአፍሪካ ቲንክ ታንክ በአፍሪካ ሀገራት በተለያዩ የፖሊሲ ጉዳዮች ላይ ራሱን የቻለ ምርምርና ትንታኔ የሚያካሄድ ድርጅት መሆኑም ይታወቃል። በዚህም ውሳኔ ሰጪዎችና ህዝቡን በደረጃ በተደገፈ ትንተና የመፍትሄ ሀሳቦችን ለማሳወቅና ተጽዕኖ ለመፍጠር ያለመ ስለመሆኑም ተገልጿል። በተለይም በኢኮኖሚያዊ፣ ፖለቲካዊና በቴክኖሎጂ ጉዳዮች ላይ ጥናትና ምርምር የሚያደርግ ድርጅት ስለመሆኑም ተጠቁሟል። ዛሬ በጀመረው ጉባኤ ላይ የፌዴራል ተቋማት ከፍተኛ የስራ ኃላፊዎች፣ የአህጉራዊና የዓለም አቀፍ ተቋማት ተወካዮች እየተሳተፉም ይገኛል። የትራንስፖርትና ሎጂስቲክ ሚኒስቴር አዲሱን የተሽከርካሪ ሰሌዳ መለያ ቁጥር ይፋ አደረገ። ጉዳዩን አስመልክቶ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ለመገናኛ ብዙሃን መግለጫም ሰጥተዋል። በመግለጫቸውም ሚኒስትሩ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መዘጋጀቱን ጠቅሰዋል። በመመሪያው መሰረትም የተሽከርካሪ ሰሌዳ ቁጥር በአዲስ እንደሚተካ ነው ሚኒስትሩ የሚገለጹት። ከዚህ ቀደም የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት፣ የአሰራር ክፍተትና የሀብት ብክነት ይታይበታልም ብለዋል። በሀገር አቀፍ ደረጃ ነባሩ የተሽከርካሪ መለያ ሰሌዳ ቁጥር በአዲስ መተካቱን ጠቁመው አዲሱ ሰሌዳ ከዚህ ቀደም የነበሩ የአሰራር ችግሮችን እንደሚቀርፍና የአሰራር ስርዓት የተዘረጋለት ስለመሆኑም አስረድተዋል። አዲሱ የሰሌዳ ቁጥር ኢትዮጵያን የሚገልጽ መለያዎችን የያዘ እንዲሁም ዓለም አቀፍ መስፈርቱን የተከተለም ሲሆን 50,000 ታርጋዎችም በማሳያነት ተዘጋጅተዋል። የዲጂታል ስራው ተጠናቆ የቅየራ ሂደቱ በቅርቡ ወደ ስራ እንደሚገባ የተናገሩት ሚኒስትሩ በ2018 ዓመት ሙሉ በሙሉ ተቀይሮ ለመጨረስ ዝግጅት ስለመደረጉ አጽንኦት ሰጥተውም ተናግረዋል። የኢሬቻ በዓልን በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ እንዲመዘገብ
የተለያዩ ስራዎች እየተከናወኑ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት የባህልና ቱሪዝም ቢሮ መግለጹ ይታወሳል። ኢሬቻ ከኦሮሞ ሕዝብ ባሻገር የትኛውም የህብረተሰብ ክፍል የሚሳተፍበት የሰላምና አብሮነት ተምሳሌት በመሆኑ በዓለም ቅርስነት መዝገብ ቢመዘገብ ስላለው ጠቀሜታ በሰላሌ ዩኒቨርሲቲ መምህርና የታሪክ ተመራማሪ የሆኑት ረዳት ፕሮፌሰር መብራቱ ጊዮርጊስም ይናገራሉ። ዝርዝር ዘገባ አለን። ቅርስ የማንነት መገለጫ፣ ያለፈውን መልካም ስኬትና እውነት ማስቀጠያ ድልድይ፣ ለመጪው ትውልድ የምናስተላልፈው ቋሚና ህይወት ያለው ሐውልት ነው። በዩኔስኮ በዓለም ቅርስነት ከተመዘገቡ ሀገር በቀል ከማይዳሰሱ ቅርሶች መካከልም የመስቀል በዓል፣ ፍንቼ ጨምበላላና የገዳ ስርዓትን መጥቀስም ይቻላል። አሁን ላይ የገዳ ስርዓት አካል የሆነው ደማቅ ታሪክ፣ ማራኪ ውበት ያለው በተለይ ከአደባባይ በዓላት መካከል በርካታ ህዝብ የሚታደምበት ውበትና ፍቅር፣ አብሮነትና ይቅርታ በህብረ ብሔራዊ ደምቀው የሚታዩበት የኢሬቻ በዓል የሚጠቀስ ነው። ይህንን ዘርፈ ብዙ ትርጉም ያለውን የኢሬቻ በዓልን በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ እንዲመዘገብ የተለያዩ ስራዎች እየተከናወኑ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት የባህልና ቱሪዝም ቢሮ መግለጹም ይታወሳል። ኢሬቻ ከኦሮሞ ህዝብ ባሻገር የትኛውም የህብረተሰብ ክፍል የሚሳተፍበት የሰላምና የአብሮነት ተምሳሌት በመሆኑ በዓለም ቅርስነት መዝገብ ቢመዘገብ ስላለው ጠቀሜታ በሰላሌ ዩኒቨርሲቲ መምህርና የታሪክ ተመራማሪ የሆኑት መብራቱ ጊዮርጊስም ይናገራሉ። ምን አይነት አንደምታ ይኖረዋል፣ ዓለም ጠቀሜታ ይኖረዋል የሚለው አንደኛ የዓለም አቀፍ ቪዚቢሊቲና ዓለም እይታን ይጨምራል። ሁለተኛ ፓርት ኦፍ ሪኮግኒሽን ነው። ሪኮግኒሽን ሴንስ እውቅና የማግኘት ነው፣ በሀገር ደረጃ፣ በአህጉር ደረጃ ብሎም በዓለም አቀፍ ደረጃ። ሶስተኛ የቱሪስትን መጠንና አይነትና ስፋትን በፊትና አሁን ካለበት ደረጃ ወደ ተሻለ ደረጃ ይወስደዋል የሚል እምነት አለኝ። ለምን ቢባል እውቅና ሲያገኝ፣ ሪኮግኒሽን ሲያገኝ የተመልካቹ ቁጥር ዓለም ደግሞ ፎር ግሎባል ኮሚኒቲ ኤክስፖዝ የመደረጉ መኖሩ ይታወቃል። ግን የበለጠ አመንግ ዘ ፓብሊክ ዓለም በመላው ዓለም መድረክ ጎልቶ የመውጣቱ እድል እየሰፋ ይሄዳል። ስለዚህ የቪዚቢሊቲውን ይጨምራል፣ ምንም ጥያቄ የለውም። በዓሉ በህዝቦች መካከል መቀራረብን፣ ፍቅርንና እርቅን ለማምጣት የሚያግዝ እሴት ያለው በመሆኑ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ እንዲመዘገብ ለማድረግ ለ2 ዓመታት ያህል የፈጀ ጥናት እየተደረገም ሲሆን በሂደቱም ሁሉም ማህበረሰብ ስለ ኢሬቻ ተመሳሳይ እይታን እንዲይዝ ምንስ መደረግ ይኖርበታል? እንግዲህ በዩኔስኮ ለማስመዝገብ አንደኛ ዶኩመንቴሽን ያስፈልገዋል። ዶኩመንቴሽን ሴንስ የተጠኑ ጥናቶች አሉ። ያንን በደንብ የበለጠ ሳይንቲፊክ ማድረግ ያስፈልጋል። ሳይንቲፊክ ሪሰርች መልክ ተሰርቶ ዶኩመንቶቹ ተዘጋጅቶ አስፈላጊ ሰነዶች ዊዝ ኤቪደንስ፣ ኮንክሪት ኤቪደንስ፣ ዝም ብሎ ክሌም ብቻ አይደለም። ክሌም ኢዝ ክሌም አለ ሰብስታንሺየት ዊዝ ኤቪደንስ እንደምንለው አይነት ነገር ነው። ስለዚህ ክሌም ብቻም ምንም እንትን የለውም። ሰብስታንሺየት የሆነ ኤቪደንስ ምን አይነት አስተዋጽኦ ይኖረዋል፣ ምን አይነት ኢምፓክት ይኖረዋል፣ ለኦሮሞ ብቻም ሲሆን ለመላ ኢትዮጵያ ሕዝብ ለሰው ልጅ ሁሉ ምን አይነት አንደምታ ዓለም ደግሞ ጠቀሜታ ይኖረዋል የሚለው ነገር በደንብ ማሰባት ይጠይቃል። ቅድም እንዳልኩ ሰነዶችን በደንብ ማደራጀት ይጠይቃል። ከእያንዳንዱ ባለድርሻ አካላትን ማሳተፍ ይፈልጋል። እንግዲህ አብሮ መስራት ያስፈልጋል። ኢሬቻ የምስጋና ቀን ነው። ይህም የምስጋና በዓል በሁለት ቦታዎች ባለፈው ቅዳሜ መስከረም 24 እና 25 በደመቀ ሁኔታ መከበሩም ይታወሳል። የሸገር ከተማ የመስኖ ልማትና አርብቶ አደር ጽሕፈት ቤት 728 የውሃ ፓምፖችን ለሞዴል አርሶ አደሮች አበረከተ። ፓምፖቹ በኦሮሚያ የመስኖ ልማትና አርብቶ አደር ቢሮ የቀረቡ ናቸው። የበጋ ስንዴ ምርታማነትን ለመጨመር በገላን ክፍለ ከተማ የሚገኙ የውሃ ሀብትን ለመጠቀም ያስችላልም ተብሏል። ጫልሳ ገመዳ ተጨማሪ ዘገባ ነው። በገላን ክፍለ ከተማ 728 የውሃ ፓምፖች ለአርሶ አደሮች ተበረከተ። የሸገር ከተማ የመስኖ ልማትና አርብቶ አደር ጽሕፈት ቤት 728 የውሃ ፓምፖች ለሞዴል አርሶ አደሮች አበርክቷል። ፓምፖቹ በኦሮሚያ የመስኖ ልማትና አርብቶ አደር ቢሮ የቀረበ ሲሆን የበጋ ስንዴ ምርታማነትን ለመጨመር በሸገር ከተማ የሚገኙ የውሃ ሀብትን በመጠቀም ምርታማነትን ለመጨመር መሆኑ ተገልጿል። የሸገር ከተማ የመስኖ ልማት ቢሮ ኃላፊ አቶ አበራ ጫላ እንዳሉት በሸገር ከተማ በ2018 ከ40
ከ42603 በላይ መሬት በበጋ ስንዴ ምርት ለመሸፈን እየተሰራ መሆኑን ተናግረዋል። አርሶ አደሩ ለመስኖ እንዲጠቀሙበትና የሀገራችን የምግብ ዋስትና ለማረጋገጥ የሚታደርገውን ጉዞ ለመደገፍ ስንዴ ምርት እንዲያመርቱ ቀርቦላቸዋል ማለት ነው። በስፋት የሚፈልጉትን መጠን በስፋት ቀርቦላቸዋል። ከዚህ በፊት ስንጀምር ከ12000 ሄክታር መሬት ነበረ ስናርስ የነበረው ማለት ነው በሸገር ምስረታ ጊዜ። በዛሬ 60000 ሄክታር መሬት ላይ ደርሰን ዘንድሮ ግን ለስንዴ 42000 ሄክታር መሬት አቅደናል። አክሎም በበጋ ስንዴ ምርት ከ3 ሚሊዮን ኩንታል በላይ ይጠበቃል ሲሉ ተናግረዋል። ምርታማነቱ በጣም ከፍተኛ ነው። በበጋ ጊዜ የምናመርተው ስንዴ በሄክታር እስከ 80 እስከ 112 ተገንተዋል ማለት ነው በሸገር በሄክታር። ስለዚህ በጣም ውጤታማና ትርፋማ ስለሆነ ገበሬ በጣም ደስተኛ ነው። እንግዲህ ዘንድሮ በጣም ፖቴንሻል ወዳለበት አካባቢ አትኩረናል። ስንዴ ብቻም አይደለም አትክልትና ፍራፍሬም እየሰራ ስለሆነ ከስንዴ ብቻ አሁን የምንጠብቀው 42600 ሄክታር ከ3 ሚሊዮን ኩንታል በላይ እንጠብቃለን ማለት ነው። ፓምፑ የተበረከተላቸው ሞዴል አርሶ አደሮች ፓምፑ የበጋ ምርታማነትን የሚጨምርላቸው መሆኑን ገልጸዋል። አዎ የበጋ ስንዴ እና የተለያዩ አትክልቶች እናመርታለን እኛ በአካባቢያችን። ለዛ ደግሞ በጋ በመስኖ ስለምንሰራ ፓምፕ ያስፈልገናል እና ትልቅ ለውጥ አለው። ምክንያቱም እኛ ድሮ በመከር እንጂ በመስኖ አምርተን አናውቅም። ከጀመር ከ2013 ወደዚህ ነው አሁን የበጋ ስንዴ የጀመርነው። በየአመቱ ትልቅ ለውጥ አለ እና ኑሯችንም እየተሻሻለ ነው ያለው። ያው የድሮ በአመት አንዴ የምናመርተውን ግብርና አሁን በአመት 2ና 3 እያመረትን ስላለ ብዙ ለውጥ አለ። በጣም ይህን ፓምፕ ማግኘቴ በጣም ደስ ብሎኛል። ከዚህ በፊት የሚሰራውን ልማት የበለጠ ለማሳደግ ይህንን ሞራል ተጠቅሜ ልማትን አሳድጋለሁ። ድንች አመርታለሁ፣ ይበልጥ ደግሞ ስንዴም አመርታለሁ። የተለያዩ እንደ ጎመን አይነት አመርታለሁ። አሁን በበጋ ሰዓት ውሃ ስለማይኖር በበጋ ሰዓት መስኖ ይጠቀምበታል። ሸገር ከተማን በተለያዩ ምርቶች ለማጠንከር እየተሰራ መሆኑም ተነግሯል። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። አሁን የቢዝነስ ዘገባዎችን እንከታተላለን። ዘገባዎችን ልታደርሰኝ ደግሞ ባልደረባዬ ጽዮን ወንዲፍራው እዚህ አጠገቤ ተገኝታለች። ጽዮን እንደምናመሸሽ፣ እንኳን ደህና መጣሽ። እንደምናመሸሽ ካለመሰከረ እንኳን ደህና ቆየኸኝ። በቢዝነሱ ዓለም የተሰሙ አዳዲስ ጉዳዮች ካሉ እስቲ ለተመልካቾቻችን እንጠቁም። እሺ አመሰግናለሁ። የአፍሪካ አቅም ግንባታ ፋውንዴሽን እንግዲህ በአፍሪካ ተቋማት ውስጥ በአቅም መገንባት የሰው ኃይል ማብቃትና እንዲሁም ደግሞ የፖሊሲ ጥናቶች ላይ አመርቂ ውጤት እያስመዘገበ መሆኑን እንግዲህ የገንዘብ ሚኒስቴር አህመድ ሺዴ ገልጸዋል። እንዲሁም ደግሞ ከውጭ ወዳገኘናቸው መረጃዎች ስናልፍ ከሰሃራ በታች ያሉ የአፍሪካ ኢኮኖሚዎች እንግዲህ በዚህ አመት ፈጣን የ3.8 በመቶ ያስመዘግባሉ ተብሎ እንደሚጠበቅ እንግዲህ የዓለም ባንክ ገልጿል። እነኚህና ሌሎችን በዝርዝር የምናያቸው ይሆናል። በጣም ጥሩ። ምናልባት የአዲስ የኢኮኖሚ እድገት ውስጥ ኢትዮጵያም ተካታለች ብለን እናስባለን። ለማንኛውም ዘገባዎችን መቀጠል ትችላለች። እሺ አመሰግናለሁ። ከሀገር ውስጥ ካገኘናቸው መረጃዎች ስንጀምር የአፍሪካ አቅም ግንባታ ፋውንዴሽን በአፍሪካ ተቋማትን አቅም በመገንባት የሰው ኃይልን በማብቃትና የፖሊሲ ጥናቶችን በውጤታማነት እያከናወነ እንዳለ የገንዘብ ሚኒስቴር አህመድ ሺዴ ገለጹ። 34ኛው የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ የቦርድ ስብሰባን በአዲስ አበባ ተካሂደዋል። ስብሰባው የተቋሙን ዓመታዊ አፈጻጸምና የፋይናንስ ሪፖርት ትኩረት በማድረግ የሚመክር ሲሆን የፋውንዴሽኑ ፕሮጀክትን ሊያጠናክር በሚችል ጉዳዮች ላይም መክረዋል። የገንዘብ ሚኒስቴሩ አህመድ ሺዴ የአፍሪካ አቅም ግንባታ ፋውንዴሽን ከ33 ዓመት በፊት በአፍሪካ ህብረት የተመሰረተ የሀገሪቱን ግንባር ቀደም የአቅም ግንባታ ተቋም መሆኑንም አስታውቀዋል። ፋውንዴሽኑ በአፍሪካ ውስጥ የተቋማት አቅም ግንባታ፣ የሰው ሀብት ማብቃትና የፖሊሲ ጥናት ውጤታማ ትግበራ ላይ ትኩረት አድርጎ እየሰራ ይገኛልም ብለዋል። የአፍሪካ አቅም ግንባታ ፋውንዴሽን የስራ አስፈጻሚ ቦርድ ሰብሳቢ መሐመድ ቤቮጊ በበኩላቸው ፋውንዴሽኑ ከአባላት ሀገራት ጋር በአፍሪካ ህብረትና ከልማት አጋሮች ጋር በትብብር መስራት አመርቂ መሻሻልን ማምጣቱንም ተናግረዋል።
አማራ ክልል በተያዘው ዓመት 484 ቢሊዮን ብር ካፒታል የሚያስመዘግቡ ኢንቨስትመንቶችን ለመሳብ ማቀዱን አስታወቀ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የአማራ ኢንዱስትሪ የ10 ዓመታት እቅድ ላይ ከባለድርሻ አካላት ጋርም ተወያይቷል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በበኩሉ በ2028 ዓ.ም 486 ቢሊዮን ብር ካፒታል የሚያስመዘግብ ኢንቨስትመንቶችን ለመሳብ ታቅደዋልም ብለዋል። አምራች ኢንዱስትሪ ላይ የነበሩ ተግዳሮቶችን በመፍታትና የነበረ ጥንካሬዎችን በማስቀጠል የህብረተሰቡን ተጠቃሚነት ለማረጋገጥ ይሰራልን ብለዋል። ከግብርና ወደ ኢንዱስትሪ የሚደረገው ምጣኔ ሀብት መዋቅራዊ ሽግግር ላይ አምራች ኢንዱስትሪ መሪ እንዲሆኑ የአጋር አካላት ትብብርና ቅንጅት ጠንካራ መሆን እንዳለበትም ገልጸዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ ከሰሃራ በታች ያሉ የአፍሪካ ኢኮኖሚዎች በዚህ ዓመት ፈጣን የ3.8 በመቶ እድገት ያስመዘግባሉ ተብሎ ይጠበቃል ሲል የዓለም ባንክ አስታወቀ። በፈረንጆች ኤፕሪል ወር ተቋሙ በ2025 የሀገሪቱን የመጀመሪያ 3.5 በመቶ እድገት ተንብዮ ነበር። የሀገሪቱ መካከለኛ የዋጋ ግሽበት በ2024 ወደ 4.5 ሲቀንስ በ2026 በ3.9 እና 4 በመቶ መካከል መረጋጋት እንደሚያሳይም ባንኩ ተንብየዋል። ከሰሃራ በታች ባሉ የአፍሪካ ሀገራት ያለው እድገት በሚቀጥሉት 2 ዓመታት ውስጥ ዓመታዊ በአማካኝነት 4.4 በመቶ ይደርሳል ተብሎም ይጠበቃል። ባንኩ የአህጉሪቱ ኢኮኖሚዎች ተጨማሪ ስራዎችን እንዲፈጥሩና ለህዝቦቻቸው የተሻለ ክፍያና እድሎች እንዲፈጥሩ አሳስበዋል። ዘገባው የአፍሪካ ኒውስ ነው። የዓለም ንግድ ድርጅት በ2025 የዓለም ንግድ እድገት ትንበያውን ወደ 2.4 በመቶ አሳደገ። የዓለም ንግድ ድርጅት የዓለም ንግድ በነሐሴ ወር ከነበረው 0.9 በመቶ የ2025 ትንበያውን ወደ 2.4 በመቶ ሲያሳድግ በ2026 እድገቱን ሊቀዘቅዝ እንደሚችልም አስጠንቅቀዋል። ዓለም አቀፍ የሸቀጦች ንግድ በ2025 የመጀመሪያው አጋማሽ ከተጠበቀው በላይ ሲያድግ፣ ይህም አርቲፊሻል ኢንተለጀንስ ተዛማጅ ምርቶች ላይ የሚያመጣውን ወጪ መጨመር፣ ከታሪፍ ጭማሪው በፊት በሰሜን አሜሪካ ወደ ሀገር ውስጥ የሚገቡ ምርቶች በመበራከታቸውና በተቀረው ዓለም መካከል ያለው ጠንካራ የንግድ ልውውጥ መሆኑንም ተገልጸዋል። ይህ በእንዲህ እንዳለ የ2026 የዓለም ንግድ ትንበያ ከ1.8 በመቶ ወደ 0.5 በመቶ ዝቅ ብሏል። አናዶል የዘገበው። ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ተመኖቻችንን ተከታትለን እንመለስ። ተመልካቾቻችን ለሰዓቱ የያዝናቸውን የቢዝነስ ዜናዎች ወደ እናንተ በማቅረብ ከእናንተ ጋር የቆየው ጽዮን ዲፍራውን ነኝ። የፕራይም ዜናዎች ይቀጥላሉ። ከነሱ ጋር መልካም ቆይታ። ክቡራትና ክቡራን ተመልካቾች ከኛ ጋር ቆይታ እያደረጋችሁ ስለሆነ ሁላችሁንም በድጋሚ እናመሰግናለን። የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ አንድ ዓለም አቀፍ ጉዳይ እናልፋለን። የእስራኤል ጋዛ ጦርነት እንዲቆም ዓለም አቀፋዊ ግፊት በበረታበት በዚህ ወቅት ጦርነቱን ለማስቆምና በጋዛ ታጋቾችን ለማስፈታት አዲስ ዲፕሎማሲያዊ ጥረት እየተደረገ ይገኛል። ከዩናይትድ ስቴትስና ከቱርክ የተውጣጡ ልዑካን እንዲሁም እንደ ቁልፍ አስታራቂ የሚታዩት የኳታሩ ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱላህራህማን አልታሃሚን ጨምሮ የጋዛን ጦርነት ለማስቆም ለሶስተኛ ቀን ድርድር ከሐማስና ከእስራኤል ተደራዳሪዎች ጋር ተቀላቅለዋልም ተብሏል። ሀና አስታጥቄ ዝርዝር ዘገባ አላት። ሐማስ በእስራኤል ላይ ያደረሰው ድንገተኛ ጥቃት በመካከለኛው ምስራቅ ካለፉት 10 ዓመታት ወዲህ ታይቶ ወደማይታወቅ የደም አፋሳሽ ግጭት ቀይሮታል። ይህንን ተከትሎ የተባበሩት መንግስታት ድርጅት ኮሚሽን ባለፈው ወር እስራኤል በጋዛ የዘር ማጥፋት ወንጀል እንደፈጸመች ማረጋገጡን ማስታወቁ ይታወሳል። ታዲያ ጦርነቱ እንዲቆም ዓለም አቀፋዊ ግፊት በበረታበት በዚህ ወቅት ጦርነቱን ለማስቆምና አሁንም በጋዛ ታጋቾችን ለማስፈታት አዲስ ዲፕሎማሲያዊ ጥረቶች እየተደረጉ ነው። ከዩናይትድ ስቴትስ እና ከቱርክ የተውጣጡ ልዑካን እንዲሁም እንደ ቁልፍ አስታራቂ የሚታዩት የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታኒም ጨምሮ የጋዛን ጦርነት ለማስቆም ለሶስተኛ ቀን ድርድር ከሐማስና ከእስራኤል ተደራዳሪዎች ጋር ተቀላቅለዋል። እስራኤልና ሐማስን የሚወክሉ ልዑካን በቀይ ባህር ሻርም ኤል ሼክ ሪዞርት ላይ በአሜሪካ ግብጽና ኳታር አደራዳሪነት ንግግር ላይ ስለመሆናቸውም ተነግሯል። ድርድሩን የሚያውቁ አንድ የፍልስጤም ከፍተኛ ባለስልጣን ለቢቢሲ እንደተናገሩት የማክሰኞ የምሽት ዙር ቀጥተኛ ያልሆኑ ንግግሮች መደረጋቸውን ገልጸዋል። ባለስልጣኑ የጠዋቱ ክፍለ ጊዜ ያለ ተጨባጭ ውጤት መጠናቀቁን የተናገሩ ሲሆን እስራኤል ከጋዛ እንድትወጣ በታቀደው ካርታና እስራኤል ከስምምነቱ የመጀመሪያ ምዕራፍ በኋላ ጦርነቱን እንዳትቀጥል ለማድረግ በሚፈልገው ዋስትና ላይ
አለመግባባት ስለመፈጠሩ ተናግረዋል። ንግግሮቹ ከባድና እስካሁን ምንም አይነት ለውጥ ማምጣት ያልቻሉ መሆናቸውን ገልጸው ነገር ግን በሁለቱ ወገኖች መካከል ያለው ልዩነት ለማጥበብ ሸምጋዮች ጠንክረው እየሰሩ መሆናቸውንም ጠቁመዋል። ንግግሮቹ የዩኤስ ፕሬዝዳንት ዶናልድ ትራምፕ በቀረበው ባለ 20 ነጥብ የተኩስ አቁም ማዕቀፍ ላይ የተመሰረተ ሲሆን ይህም ደረጃ በደረጃ የእርቅ ስምምነትን፣ የእስረኞች መለዋወጥን እንዲሁም ለጋዛ የሽግግር አስተዳደር አካል መፍጠርን ያካትታል። ፕሬዝዳንቱ ስጋቶች እንዳሉ ገልጸው ሁሉም አካል ስምምነቱን የጠበቀ መሆኑን ለማረጋገጥ የተቻለንን ሁሉ እናደርጋለን ብለዋል። በመካከለኛው ምስራቅ ሰላም ሊኖር የሚችልበት እድል እንዳለ ማመላክተዋል። አንድ ከፍተኛ የሐማስ ባለስልጣን ለሮይተርስ እንደተናገሩት ማንኛውም ስምምነት ለዘለቄታዊ ተኩስ ማቆም የእስራኤልን ሙሉ በሙሉ መውጣትና በፍልስጤም መሪነት የጋዛ መልሶ መገንባቱን ማረጋገጥ እንዳለበት ገልጸዋል። እስራኤል በበኩሏ ሐማስ የጦር መሳሪያውን ወይም የአስተዳደር ስልጣኑን እንዲይዝ የሚያስችል ማንኛውንም ስምምነት እንደማትቀበል ተናግራለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስለ ድርድሩ ሁኔታ ምንም አይነት መግለጫ ባይሰጡም ለእስራኤላውያን ግን አስጨናቂው የውሳኔ ቀናት ላይ መሆናቸውን ተናግረዋል። ኔታንያሁ አክለውም እስራኤል የጦርነት ዓላማዋን ለማሳካት እርምጃዋን ትቀጥላለች ብለዋል። ንግግሮቹ የቀጠሉት እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በሐማስ ጥቃት ምክንያት የተቀሰቀሰው ጦርነት ሁለተኛ ዓመት እስራኤል እያሰበች ባለበት በዚህ ወቅት ነው። ታዲያ በጋዛ ያለው ሰብአዊ ሁኔታ አሁንም አስከፊ ሲሆን በግብጽ የተኩስ አቁም ንግግር እየተካሄደ ባለበት በዚህ ወቅትም እስራኤል በጋዛ ላይ የቦምብ ድብደባዋን ስለመቀጠሏ ተነግሯል። በሐማስ የሚመራው የጤና ጥበቃ ሚኒስቴር እንደሚለው በእስራኤል ወታደራዊ ዘመቻ ቢያንስ ህጻናትን ጨምሮ ከ67173 በላይ በጋዛ ወታደራዊ ዘመቻ ተገድለዋል። ታዲያ ይህ ድርድር ሰላም ያመጣ ይሆን የሚለው ተጠባቂ ጉዳይ ነው። ዘገባውን ስናዘጋጅ ቢቢሲ፣ ዘ ጋርዲያን፣ አልጀዚራን እና ሮይተርስን ለዋቢነት ተጠቅመናል። ክቡራትና ክቡራን ተመልካቾች በቆይታችን የሀገር መከላከያ ሰራዊት ዘገባዎችን የምንከታተልበት ሰዓት ላይ ተገኝተናል። ዘገባዎቹ የሚያደርሰን ደግሞ ባልደረባዬ ታደሰ ታምራት ነው። ታደሰ እንደምናመሸ፣ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። ሀገር መከላከያን የተመለከቱ ምን አይነት አዳዲስ ጉዳዮች ይኖሩ ይሆን? እንግዲህ በዛሬው የመከላከያ ዜናዎቻችን እንግዲህ የጉና ክፍለ ጦር 30ኛ ዓመት ምስረታ በዓሉን በባቱ ከተማ ስለማከናወኑ ነው። ሌላው ደግሞ በመከላከያ ዋር ኮሌጅ የአራተኛ ባች ተማሪዎች በቀይ ባህር ላይ የቀረበውን ጥናታዊ ጽሑፍ ዙሪያ ውይይት ስለማድረጋቸው ሁለተኛው ዜናችን ሲሆን፣ ሶስተኛው የአላጌ የጀግኖች አምባና ማገገሚያ ማዕከልን ማጠናከር ያስፈልጋል ተብሏልና በዚህም ሌሎችም ዜናዎች አሉ። በጣም ጥሩ። እንግዲህ ዜናዎቹን በዝርዝር እንከታተል። አመሰግናለሁ። በኢትዮጵያ የተገነባው ዘመናዊ ጠንካራ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ ኃይል መሆኑን ጄኔራል አበባው ታደሰ ተናገሩ። በኢትዮጵያ የተገነባው ዘመናዊ ጠንካራ የመከላከያ ሰራዊት የሀገርን ክብር ሉዓላዊነት በአስተማማኝ መልኩ የሚጠብቅ መሆኑን የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ተናግረዋል። የደቡብ እዝ 21ኛ ክፍለ ጦር 30ኛ ዓመት የምስረታ በዓል በኦሮሚያ ክልል ባቱ ከተማ ከፍተኛ ወታደራዊ መኮንኖች፣ የመንግስት የሥራ ኃላፊዎች፣ የከተማዋ ነዋሪዎችና ሌሎችም ታዳሚዎች በተገኙበት ተከብረዋል። በዚህ መርሃ ግብር ላይ በመገኘት ንግግር ያደረጉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ የሀገር መከላከያ ሰራዊት በዘመናዊ ቴክኖሎጂ ብቃትና ጀግንነቱ ጭምር የኢትዮጵያ አስተማማኝ አለኝታ መሆኑንም ገልጸዋል። የውስጥ ባንዳዎችና የውጭ ጠላቶችን ከንቱ ህልሞች በማምከን ኢትዮጵያ ተከብራና ሉዓላዊነቷ ተከብሮ እንድትዘልቅ ያደረገ መሆኑንም አንስተዋል። በአጥንትና በደም የቆመ ክፍለ ጦር በመሆኑ አሁን ያላችሁት የአንደኛ ክፍለ ጦር በእጅጉ ልትኮሩበት ይገባል። የመጣበትን ጥቃት በብቃት የፈጸመ በታላቅ ታሪክ ያለፈ ክፍለ ጦር ነው። በኢትዮጵያ የተገነባው ዘመናዊ ጠንካራ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ ነው ሲሉም አረጋግጠዋል። የደቡብ እዝ 21ኛ ጉና ክፍለ ጦር ባለፉት 30 ዓመታት ሰላምና ደህንነት ከማረጋገጥ ባለፈ በርካታ ወታደራዊ መሪ ያፈራና ትምህርታዊ ልምድ የተወሰደበት የሰራዊት ክፍልም መሆኑንም አንስተዋል። የደቡብ እዝ ዋና አዛዥ ሌተናል ጄኔራል ሰለሞን ኢተፋ ክፍለ ጦሩ የጸረ ሰላም ኃይሎችን የሽብር እንቅስቃሴ በማክሸፍ አኩሪ ገድል በመፈጸም ሀገርን በማጽናት በኩል የላቀ ሚናውን እየተወጣ መሆኑንም ገልጸዋል። በአካባቢው እኩ ዓላማ እንዲሆኑ ተንቀሳቀሱ የነበሩ ኦብነግና አልታት የመሳሰሉ ጸረ ሰላም ኃይሎችን የሽብር እንቅስቃሴያቸውን በተጠና መልኩ በማክሸፍ ሀገር የማፍረስ ዓላማቸው እንዳይሳካ ለማድረግ መስዋዕትነትን በመክፈል ከፍተኛ ግዳጅ ፈጽሟል። የባቱ ከተማ አስተዳደር ከንቲባ አቶ አህመዲን ኢስማኤል በበኩላቸው
የከተማዋና አካባቢው ህብረተሰብ የኢትዮጵያ ጠንካራ መግለጫ ከሆነው የሀገር መከላከያ ሰራዊት ጎን መሆናቸውን ገልጸው ለከተማዋ እድገትም ሰራዊቱ የራሱን አበርክቶ ማድረጉም ገልጸዋል። የለውጡ መንግስት ወደ ስልጣን ከመጣ በኋላ ሁሉንም አካላት በማቀናጀት የደህንነት መዋቅርን በማጠናከር ከነዚህ ጀግኖች ጋር ተባብሮ የባቱን ከተማ አይኗን እንድታበራ አድርጓታል። በክብረ በዓሉ ላይ የሀገር ህልውና በማስጠበቅ ላይ ለተሰዉና በክብር ለተሰናበቱ የክፍለ ጦሩ አባላት ቤተሰቦች እውቅና ስለመሰጠቱ ከባቱ ኮሚኒኬሽን ያገኘነው መረጃም ያመለክታል። የመከላከያ ዋር ኮሌጅ የባህር ተደራሽነት ለኢትዮጵያ በሚል ርዕስ በተዘጋጀው ጥናታዊ ጽሑፍ ዙሪያ ውይይት አካሄዱ። ተጨማሪ አለን። የባህር በር ተደራሽነት ለኢትዮጵያ በሚል ርዕስ በኮሌጁ መምህር በሌተናል ኮሎኔል አረጋኸኝ ደበበ በተዘጋጀው ጥናታዊ ጽሑፍ ዙሪያ ውይይት ተካሄደ። በመከላከያ ዋር ኮሌጅ ስትራቴጂክ ጥናትና ምርምር ኢንስቲትዩት አዘጋጅነት በኮሌጁ ለሚገኙ የአራተኛ ባች ተማሪዎች በባህር በር ተደራሽነት ለኢትዮጵያ በሚል ርዕስ ዙሪያ ላይ ነው ውይይት ያካሄዱት። በቀረበው ጥናታዊ ጽሑፍም ተማሪዎች፣ መምህራን፣ የታሪክ ባለሙያዎች ጥናታዊ ጽሑፉን መነሻ በማድረግ አስተያየታቸውንም ሰጥተዋል። በዲፕሎማሲ መስመር የራሳችን ባህር በር ማግኘት እንችላለን። ነገር ግን መረሳት የሌለበት it is a national interest የታሪክ ሀቆችን በሚገባ መሰነድ፣ ማዘጋጀት፣ መጥቀስ በጣም ያስፈልጋል ማለት ነው። ኢትዮጵያ በጣም ቀደምት ከሚባሉ ስልጣኔዎች ውስጥ ትልልቅ ስልጣኔዎች ውስጥ አንዱ የነበራት በደንብ ፕሮፌሰር ስላብራሩታል ደግመውም በጣም ሲምቦሊክ የሆኑ ነገሮች ያንን ሪፕሬዘንት የሚያደርጉ በርካታ ቅርሶች ማረጋገጫዎች ያሉበት ሀገር ነውና ከዛ ከፍታ እንዴት እየወረድን መጣን የሚለውን ግን ሁሉም በቁጭት እያነበበ ራሱን በደንብ ቅድም እንደተባለው ናሬሽን ለመፍጠር በሚያመች መልኩ መዘጋጀት ይኖርብናል ማለት ነው። በ1956 ዓመተ ምህረት የተቋቋሙ ባህር ኃይል በንጉሥ ኃይለ ሥላሴ ትልቅ ተቋም ምጽዋ ላይ ነበር። የራሱ ኮሌጅ የነበረው ነው ከፈረሰው አንድ ሴኩሪቲ ሹኮ ነው፣ አንዱ ዶሜን እኮ ይጠፋብን። በየወሩ መጨረሻ ላይ በሚካሄደው የውይይት መድረክ ተማሪዎቹ በሚያቀርባቸው ሀገራዊ ርዕሶች ዙሪያ ላይ ጥሪ የተደረገላቸው እንግዶች በተገኙበት ውይይቶች ይካሄዳሉ። በዚህ ውይይት ማጠቃለያ ላይ የዋር ኮሌጅ ዋና አዛዥ ሜጀር ጄኔራል ቡልቲ ታደሰ እንዲህ አይነት መድረኮች ተጠናክረው መቀጠል አለባቸውም ሲሉም ተናግረዋል። በምትማሩት ስትራቴጂካዊ ኮንሰርኖች ዙሪያ የማቅረብ ይጠበቅባቸዋል። መምህራኖቻችንም ተመሳሳይ ነው። ይሄ ፕሮግራም ተጠናክሮ የሚቀጥል ነው። ስትራቴጂክ ሴኩሪቲ ጥናት ዲን ክፍልም ይሄ ወራዊ እንዳይቆራረጥ ፕሮግራሙን በዚህ ደረጃ ስለጀመረ በድጋሚ እነሱንም ማመስገን እፈልጋለሁ። በዚህ የውይይት መድረክ ላይ የመከላከያን መመሪያና ደንብ በሚፈቅደው መሰረት በመከላከያ ዋር ኮሌጅ የአራተኛ ባች ተማሪ የሆኑት ሌተናል ኮሎኔል ተስፋዬ ተክሉ በርሄ በስራ ክፍላቸው በፈጸሙት የላቀ ጀብዱና የስርዓት ዲሲፕሊን በጦር ኃይሎች ጠቅላይ ኤታማዦር ሹም በተላከ ደብዳቤ መሰረት ከሌተናል ኮሎኔልነት ወደ ኮሎኔልነት ማዕረግ እንዲሾሙም ተደርገዋል። የአላጌ ጀግኖች አምባና ማገገሚያ ማዕከልን ረጅም ታሪኩን ማስቀጠል ተገቢ መሆኑን ሌተናንት ጄኔራል ጥጋቡ ይልማ ተናገሩም። የአላጌ ጀግኖች አምባና ማገገሚያ ማዕከል ረጅም ታሪክ ያለው በመሆኑ በማዕከሉ የሚገኙ አባላት ታሪኩን በጀግንነት የማስቀጠል ኃላፊነት እንዳላቸው ሌተናንት ጄኔራል ጥጋቡ ይልማ ገልጸዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጄኔራል ጥጋቡ ይልማ በማዕከሉ በመገኘት አባላቱ የማዕከሉን ታሪክ ከማስቀጠል ባሻገር የሀገሪቱን ብሔራዊ ጥቅም ለማስጠበቅ ከምንጊዜውም በላይ ዝግጁነታቸውን ማረጋገጥ እንደሚገባቸውም አመላክተዋል። ማዕከሉ የኢትዮጵያ ሉዓላዊነትና አንድነት ለመጠበቅ ሲሉ የአካል መስዋዕትነት የከፈሉ ጀግኖች የመንከባከብ ተልዕኮውን በአግባቡ እየተወጣ እንደሚገኝ ገልጸው ማዕከሉ እያበረከተ ያለው አስተዋጽኦ ለሰራዊቱ ሞራል ከመሆኑ በተጨማሪም ተስፋ እንደሚሆንም አንስተዋል። የኢትዮጵያ ታሪካዊ ጠላቶች ሀገርን የመበታተን እኩይ ዓላማቸውን ለማሳካት ሁሌም እንደማይተኙ የገለጹት ሌተናንት ጄኔራል ጥጋቡ ይልማ ሰራዊቱ የጠላትን ፍላጎት ለማክሸፍ ዝግጁነቱን ማረጋገጥ እንደሚገባውም አስገንዝበዋል። የአላጌ ጀግኖች አምባ ማገገሚያ ማዕከል በምግብ ራስን የመቻል ተግባር እውን ለማድረግ እያከናወነ ያለውን የልማት ስራ የሚበረታታ መሆኑን አንስተዋል። የአላጌ ጀግኖች አምባ ማገገሚያ ማዕከል በምግብ ራስን የመቻል ተግባር እውን ለማድረግ እያከናወነ ያለውን የልማት ስራ የሚበረታታ መሆኑን አንስተዋል። ጀግኖችንም ጎብኝተዋል። ተመልካቾቻችን ከፕራይም ሚዲያ የተላለፈላችሁ የመከላከያ ዜና ይህንን ይመስላል። ሰላም።
ክቡራትና ክቡራን ተመልካቾቻችን ፕራይም ዜና ለዕለቱ የተከታተላችሁትን ይመስላል። አለም ሰገድ አበበ ነበርኩኝ። አመሰግናለሁ።